ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የኒውክሌር ፓወር ያለውን ጥቅም እንዲሁም ደግሞ ከየት ይገኛል የሚለውን ጨምሮ በአጠቃላይ በኒውክሌር ፓወር ዙሪያም ወንድሙ ነጋሽ በተከታታይ ሲያቀርብልን የነበረውን ፕሮግራም ተከታትለናል። በተለይ የኒውክሌር ፓወር ኢትዮጵያ በቅርቡ የኒውክሌር ፓወር የኃይል ማመንጫ ለመገንባት እንቅስቃሴ ላይ ከመሆኗ ጋር ተያይዞ በጉዳዩ ላይ ትኩረት ሰጥቶ ኒውክሌር ፓወር ምንድን ነው፣ የት ይገኛል፣ እንዴትስ ይሰራል የሚለውን ወንድሙ በተከታታይ ሲያቀርብልን ቆይቷል። በዛሬው ዕለት ደግሞ የኒውክሌር ፓወር ደህንነቱ አስተማማኝ ነው የሚለውን ጨምሮ በአጠቃላይ ጉዳዮች ላይ ማብራሪያ ይሰጠናል። ወንድሙ በጣም አመሰግናለሁ። መድረኩ ያንተ ነው። አመሰግናለሁ ሲሳይ። እንግዲህ ያው አንተ እንዳልከው ቀደም ብሎ ስለ ኒውክሌር ፓወር አስፈላጊነት፣ ምንነት በጥቂቱም ቢሆን ለህብረተሰቡ መረጃ ለመስጠት ሞክረናል። ቀጥሎም ዩራኒየም እንዴት የሚባለው አለት እንዴት የዓለምን ፖለቲክስ እንዴት አድርጎ ጂኦፖለቲክሱ እንደቀየረ ዓለምን በኃይል እንደዚህ ፓወርፉል ያደረገ አለት እንደሆነ በደንብ አየን። እንግዲህ አሁን እንግዲህ ኒውክሌር ሁልጊዜ ሲነሳ ከዚህ ከደህንነት ጋር ከሴፍቲ ጋር ይነሳል። ምክንያቱም ያው በደንብ ካልተያዘ በጣም ብዙ ችግር ያጋጥማል። የነበረውም ችግር ቀላል አይደለም። ቸርኖቢል እና እዚህ ጃፓን ውስጥ የነበረው ችግር በጣም ትልቅ ስለሆነ ሁልጊዜ ከዛ ጋር ስለተያያዘ በእርግጥም አንዲት ትንሽ የኒውክሌር ራዲዬሽን ከፍተኛ የሆነ ችግር፣ ጥፋት የሰው ልጅን እንዳጠቃላይ ሊያጠፋ ስለሚችል ያው በጣም ጥንቃቄ የሚያስፈልገው ነገር ነው። እንግዲህ ሁልጊዜም ቢሆን በመጀመሪያ ኒውክሌር የተጀመረው በሚያሳዝን ሁኔታ በዚህ በሁለተኛው ዓለም ጦርነት ስለሆነ በሰዎች ጭንቅላት ሁልጊዜ ያለው ያ ነው። ነገር ግን ከዛ በኋላ በ1986 እና በ2011 ላይ በራሽያ እና በጃፓን በተፈጠረው ትልቅ አደጋ የሰው ልጅ ሁልጊዜም ቢሆን ስጋት ነው። እንግዲህ እነዚህ ነገሮች ትልቅ የሆነ አክሲደንቶች ወይም ትልቅ አደጋዎች ከተፈጠሩ በኋላ እውነት ለደህንነት ስጋት አይደለም ወይ የሚለውን ነገር እናያለን። አዎ ለእርግጥ ትልቅ ጥያቄ ነው። ግን የኒውክሌር ኢንዱስትሪ ከአለፈው ስህተት በጣም ብዙ ተምሮ ልክ አቪዬሽን ከዚህ ካለፈው መጀመሪያ አካባቢ ከነበሩ አውሮፕላን መከስከሶች እንደተማረው ሁሉ የኒውክሌርም ከስህተቶቹ ተምሮ በጣም ትልቅ ከፍተኛ ቦታ ነው የደረሰው። በአሁኑ ጊዜ እንግዲህ በጣም ትልቅና የሰለጠነ ደረጃ ደርሷል። እንግዲህ ባለፉት ስህተቶች ሁሉ እየተማረ ነው። ወደኋላ በ1986 እንግዲህ የመጀመሪያው ትልቁ ሰላማዊ ኒውክሌርን በሰላማዊ ኃይል ለመጠቀም በተደረገው ጥረት ላይ ትልቁ ችግር ያጋጠመው በ1986 ቸርኖቢል በሚባል በራሽያ ውስጥ ነው። በዛን ጊዜ እንግዲህ የነበረው ሪአክተር እንደ 1950ዎቹ እንዳሉት መኪናዎች በጣም ዲዛይን በጣም ወደኋላ የቀረ ማለትም እንደ ዛሬ ሲት ቤልት የሌለው ወይም ብሬክ የሌለው ኤርባግ የምንለው ነገር እነዚህ ነገሮች የሌሉት፣ በዛ ላይ ደግሞ እንደው ድራይቨሩ ወይም ደግሞ ሾፌሩ ያሉትን የትራፊክ ህጎች የማያከብር፣ ማስጠንቀቂያዎችን የማያከብር፣ በቀይ መብራት የሚሄድ እንደዛ አድርገን ማየት እንችላለን። መኪናው ራሱ ፍሬኑ አስተማማኝ ያልሆነ እና እንደውም አንዳንድ ቦታ ፍሬኑ የማይሰራ እንደዛ አይነት እንግዲህ ነገር በመኖሩ እዚህ ጋር እንደምናየው ትልቅ ዲዛስተር እንደዚህ አይነት ትልቅ ችግር አጋጥሞ ነበር። ነገር ግን የዛ አይነት ሪአክተር በአሁኑ ጊዜ በዓለም ላይ የለም፣ ተከልክሏል። ከዛ በኋላ በሚያሳዝን ሁኔታ 2011 ላይ ጃፓን ፉኩሺማ የሚባለው ቦታ ላይ እዚህ ጋር የምናየው ትልቅ የኒውክሌር ፓወር በጃፓን ውስጥ በ100 ዓመት አንድ ጊዜ እንኳን የማይታሰብ ትልቅ ሱናሚ በመፈጠሩ እንግዲህ ከተማውን ምን ያህል ሱናሚው እንዳጠፋ እናያለን። እና ይሄን የመሰለ ትልቅ የኒውክሌር ኃይል ያ ሱናሚ
በሚያሳዝን ሁኔታ በዚህ መንገድ እንደዚህ ጥፋት አደረሰ እና ከዛ ግን በጣም የሰው ልጅ በጣም ብዙ ነገር ነው ትልቅ ነገር የተማረው ትልቅ ትምህርት ተምሮ ከ2011 እዚህ ጋር የምናየው በሁለተኛው ስዕል ላይ የሲ ዎል ነው ወይም ደግሞ የባህር ትልቅ ግድግዳ ነው። የዛን ጊዜ ቀደም ብሎ የነበረው በፊት የነበረው በዚህ ጊዜ የነበረው እዚህ ጋር እንደምናየው የውሃ አጠገቡ አለው ኒውክሌር ያው ውሃ ስለሚያስፈልገው በአካባቢ ለማቀዝቀዝ ውሃ አካባቢ ነው ብዙ ጊዜ የሚደረገው እና የዛን ጊዜ የነበረው 8 ሜትር ገደማ ነበረ ሲሳይ የግድግዳው ከፍታ። አሁን ግን ይሄ ችግር ካጋጠመ በኋላ ወደ 15 ሜትር ገደማ ነው እና እንግዲህ ዓለም ላይ አንዱ ካለፈው ስህተት የተማርነው ያ ነው። ያንን እንትን በማድረግ ከፍተኛ የሆነ ጥሩ የሆነ ጥንቃቄ በተለይም እንደ ሱናሚ አይነት ነገር ለጎርፍ አይነት ነገር እንደዛ አይነት የተፈጥሮ አደጋ እንዳያጋጥመው የመሬት መንቀጥቀጥ እንዳያጋጥመው እነዚህ ነገሮችን እንትን በማለት በአሁኑ ጊዜ ኒውክሊየር ልክ እንደ አውሮፕላን የተለያዩ አንድ አውሮፕላንን መልቲፕል ፓይለቶች ደግሞ 2-3 ፓይለቶች እንደሚኖሩ በአውቶ ፓይለት እንደሚነዳ ግሎባል ኮንትሮል ታወር እንዳለው ማለትም አንድ አውሮፕላን በሚሽከረከር በሚበርበት ጊዜ ከሁለት ሾፌር ሁለት ፓይለቶች እንደገና አውቶ ፓይለት ሲስተም እንግዲህ የዛሬ 67 ዓመት የነበረ አውሮፕላን እና ያሁን አንድ አይነት በዛ መልክ ማየት እንችላለን እና ችግሮቹ የበለጠ እንዲማርና በአሁኑ ጊዜ በከፍተኛ ደረጃ በስልጣኔ እንግዲህ እንድናድግ ጥንቃቄ በጣም ኃይለኛ ደርሶናል። እንግዲህ ማለት እንግዲህ በቸርኖቢል ያጋጠመንን አይተን እንግዲህ እንደ ምሳሌ ብንወስድ አንድ ቤት በመጥፎ ዲዛይን የተሰራ እና በጣም አሮጌ የሆነ ቤት ፈርሶ ወይም ተቃጥሎ ብናይ ሁለተኛ ቤት አንሰራም ብለን አናቆምም። ነገር ግን ከዛ ከፈረሰው ከተቃጠለው ቤት ለምን ፈረሰ ከዛ ምን እንማራለን ብለን የተሻለ ቢልዲንግ የተሻለ ህንፃ በመስራት የተሻለ የአሰራር ዘዴ በመፍጠር እሳት አደጋ መከላከያ አላርም ፋየር ኤክስቲንጉሸር እነዚህን የመሳሰሉትን ነገሮች አድርገን የተሻለ ነገር እናደርጋለን እንጂ አንድ ቤት ተቃጠለ ብለን ቤት መስራት አናቆምም። ስለዚህ ቸርኖቢል ላይ እንደዛ አይነት አጋጣሚ የሆነ ጃፓን ውስጥም እንደዛ አጋጠመ ብለን ያንን ነገር ከመጠቀም እንትን አንልም። ግን እነዛ ችግሮች ለምን መጡ እንዴት ተፈጠሩ ወደፊት ቢመጣስ እንዴት አድርገን መከላከል እንችላለን ብለን ማለት እንችላለን። እንግዲህ የ1980 በቸርኖቢል ጊዜ የነበረና በአሁኑ ጊዜ ያለው የኒውክሌር ፓወር በጣም በቴክኖሎጂ ደረጃ በጣም የተለያየ ነው። አሁን ትልቁ ሁለት አይነት ሲስተሞች ነው የምናየው በዚህ በኒውክሌር እንትን እንዴት አድርገው መከላከል እንደሚችሉ አንዱ ፓሲቭ ፓወር ሲስተም ሴፍቲ ሲስተም የሚባል አለ። እሱን ኋላ እናየዋለን። ሌላው ግን መልቲፕል ባሪየርስ ነው። እዚህ ጋር ለምሳሌ ሲሳይ እንደምታየው በስተቀኝ በኩል ይቺ ውስጥ መሀል የምናያት የግላስ ወይም ደግሞ የግላስ እንቁላል ብንል በዙሪያው ያሉ በሙሉ ከበር ነው። አሁን ኒውክሊየር በዛ አይነት ሲስተም ነው የሚሰራው። የተለያዩ አንድ ትንሽ ሳጥን በመሀል ይኖርና የተለያዩ ብዛት ያላቸው ሳጥኖች ያንን መሀል ያለውን ነገር ከበር ለማድረግ ይችላል እና የአሁኑ ጊዜ ኒውክሊየር ሲስተም በዛ አይነት መንገድ ነው። ውስጥ በመሀል ይኖራል ግን የተለያዩ ሌየሮች ይኖሩታል። ኤግዛምፕል እናያለን። ያ ማለት ምንድነው? የመጀመሪያው ሌየር መከላከል ቢያቅተው ሁለተኛው ሌየር፣ ሶስተኛ፣ አራተኛ ሌየር እንደዛ እያለ በተቻለ መጠን ጨረርን ለመከላከል እና አስተማማኝ የሆነ ነገር በአሁኑ ጊዜ በጣም እየተሰራ ነው። እንዳልኩት ፓሲቭ ሲስተሙን በኋላ እናያለን። እንዴት አድርጎ በተፈጥሮ ህጎች በግራቪቲ እና ውሃ ሰርኩሌሽን ሲስተም ምንም የሰው ልጅ ምንም ኢንቮልቭ ሳያደርግ ኤሌክትሪክ ቢጠፋ ሰው በአካባቢው ኢንቮልቭ ለማድረግ ቢያቅተው እንኳን በራሱ እንዴት አድርጎ ሴፍ በሆነ መንገድ ያን ነገር ለማዳን እንደሚቻል አድርጎ ነው የተሰራው። ከዛ በተረፈ ትልቅ የሆነ ስትሮንግ የሆነ ሴፍቲ ካልቸር አለ። አይን በኋላ እናያለን። ኢንተርናሽናል አቶሚክ ኤጀንሲን እናያለን። ያ እንዴት አድርጎ የሴፍቲ ካልቸሩን እንደቀየረው ከዛ አልፎ በየጊዜው በጣም ብዙ ትሬኒንጎች በየቦታው ስለሚደረጉ በአሁኑ ጊዜ የኒውክሌር ኤነርጂ በጣም ከፍተኛ የሆነ አስተማማኝ የሆነ ነው። ከዛ በተረፈ ደግሞ በአሁኑ ጊዜ እንደምናየው ከሌላው ኤነርጂ ወይም ኃይል ከምናገኝበት ኃይል ማመንጫዎች ሰው ልጅ ከሚጠቀምባቸው የተሻለና አስተማማኝ
ስጋት የሌለበት የኒውክሌር ፓወር ሆኗል ማለት ነው። እንግዲህ ቅድምን ለማሳየት እንደሞከልኩት ዲፌንስ ኢን ዴፕዝ በተቻለ መጠን መከላከልን በጥልቀት ነው። እንግዲህ ቅድም እንዳልኩት ኢማጂን በጣም ፕሪሸስ የሆነ ጊፍት ማለትም በጣም ብርቅና ድንቅ የሆነ ነገር ሽልማት ወይም አንድ ነገር ቢኖረን ያን እንዴት አድርገን ከበር እንደምናደርገው ቅድም የእንቁላሉ አይነት ነው እና ያንን ነገር በ3 በ4 በ5 ከበሮች እንደምንለው ኒውክሌር በተለይ ዩራኒየሙን እንዴት አድርገን መከላከል እንደምንችል ነው። እንግዲህ እዚህ ጋር በምሳሌ ማየት እንችላለን። እዚህ ጋር አንድ ቀይ ሽንኩርት አለ። እዛ ቀይ ሽንኩርት መካከል ውስጥ ዩራኒየሙን ብናረግ እንግዲህ ሽንኩርትን ሁላችንም እናውቃለን በጣም ብዙ ሌየር አለው። የተለያዩ ብዙ ሌየሮች አሉ። እያንዳንዱ ሌየር ያንን እንግዲህ ራዲዬሽኑን መከላከል ይችላል። ያንን ሽንኩርት እንዳለ እንግዲህ ውስጡ ዩራኒየም ውስጥ እንዳለ አንስተን ፔርሙዝ ውስጥ እንከተዋለን። ፔርሙዙ ሌላ አንድ ከበር ነው ማለት ልክ በዛ አይነት መንገድ ነው አሁን የኒውክሌር ፓወር በዛ አይነት መንገድ ነው የሚሰራው። እንግዲህ ፊውል ፕሌት የምንለው የዩራኒየሙ ያለበት ነው ፊውል ፕሌት ነው የሚባለው። ያ ማለት በሽንኩርቱ ውስጥ ዩራኒየሙ አለ ማለት ነው። ከዛ ፔርሙዝ ውስጥ አለ። ያ ፊውል ሮድ ነው የሚባለው። እንግዲህ ፔርሙዝ ውስጥ ስንከት ፔርሙዙ ራሱን የቻለ ራዲዬሽን ይከላከላል። ያ እንደገና ደግሞ ያን ፔርሙዝ ልክ ሽንኩርቱን ይዞ ባግ ውስጥ እንከተዋለን፣ ላንች ቦክስ ውስጥ እንከተዋለን። ያ ሪያክተሩ ዋናው ነው ያለው። እንግዲህ አሁን እነዚህ ሁሉ የላይ ሽንኩርቱ ከዛ ፔርሙዙ እንደገና ደግሞ ይሄ ላንች ቦክሱ ሪያክተር ቬዝሉ ይከላከላል። ያ እንደገና ትልቅ ቢልዲንግ አለ በብረትና በኮንክሪት የተሰራ ያ አውሮፕላን እንኳን ሊያፈርሰው የማይችለው እንትናል እና በዚህ አይነት መንገድ ነው እንግዲህ ትልቁ በአሁኑ ጊዜ ያለው በዚህ ዘመን ያለው የኒውክሌር ቴክኖሎጂ በዚህ አይነት ፕሮቴክት ይደረጋል። እንግዲህ እዚህ ጋር በስተግራና በቀኝ እንደምናየው በስተግራ በኩል ሽንኩርቱን ብናይ ፊውል ፕሌት የምንለው ከዛ በኋላ ፊውል ሮድ አለ፣ ሪያክተር አለ፣ ከዛ ራሱ ትልቅ ግንብ አለ። በዚህ አይነት መንገድ ነው ይህ ሁሉ ይሄ እያንዳንዱ ነገር ነው እንግዲህ የሚሸፍነው ማለት ነው። እዚህ መልክ ማየት እንችላለን የተለያየ ሌየር እንዳለው እና በአጠቃላይ ምንድነው አንዱ ሌየር በአንድ ሌየር ብቻ አይደለም ዲፔንድ የሚያደርግ ሴፍቲ does not depend on one thing working። እነዚህ ነገሮች እያንዳንዳቸው ኢንዲፔንደንት ነፃ በሆነ መንገድ መከላከል በደንብ ይችላል እና ያን ያህል አስተማማኝ ላይ ደርሰናል ማለት ነው። እንግዲህ ይሄ አንዱ የሚጠቀምበት ነው። ሁለተኛው የተፈጥሮን ህግ ግራቪቲን ህግ በመጠቀም ሁለት ነገሮች ነው ፓሲቭ ሴፍቲ አናሎግ የሚባለው ግራቪቲ እና ናቹራል የውሃን ሰርኩሌሽን ነው። እንግዲህ ውሃ ቀዝቃዛ ውሃ ወደታች ይሆናል፣ የሞቀ ውሃ ወደ ላይ ይወጣል። በአጋጣሚ ወይም አደጋ ደርሶ ኒውክሌሩ ቢሞቅና ትልቅ ሙቀት ቢፈጠር ውሃ ሁልጊዜም ቢሆን ሰርኩሌት ስለሚያደርግ ያ የሞቀው ውሃ ወደ ላይ ከፍ እያለ ስለሚሄድ ቀዝቃዛ ወደታች ስለሚሄድ ያ ሙቀቱን በደንብ ወደ ላይ ወጥቶ ከዚህ ከሪያክተሩ ከፍ እያለ ይሄድና ቀዝቃዛ ውሃ ወደታች ይሄዳል። ያ አንድ የማቀዝቀዣ መንገድ ነው። ሁለተኛው ግራቪቲ ነው። ሁለተኛው ግራቪቲ በጣም ደስ የሚል ነገር ነው። ድንገት ኤሌክትሪክ ቢጠፋ እንግዲህ መከላከያ ሮዶች አሉ። እዚህኛው በስተግራ በኩል ባለው አሮ ቀስት የሚያሳየው እነዛ በማግኔት ነው ሁልጊዜ ያሉት መከላከያ ናቸው ማለት ነው። ድንገት ኤሌክትሪክ ሲጠፋ እነዛ ማግኔቶች በኤሌክትሪክ ነው የሚሰሩት። ኤሌክትሪኩ በሚቋረጥበት ጊዜ ማግኔቲክ ባህሪያቸው ይቀርና እነዛ ሮዶች ወደታች ይወርዱና ሪያክተሩን ያቆሙታል። እንግዲህ በተፈጥሮ ህግ በሁለት ነገሮች ውሃን ሰርኩሌት በማድረግና በግራቪቲ ምክንያቱም አንድ ነገር ወደ ላይ ካለ ወደ ላይ የሚይዘው ነገር ከሌለ ያው ግራቪቲ የመሬት ስበት ወደታችን ስለሚለው አውቶማቲካሊ ያቆማል እና መጀመሪያው በተለያዩ ሌየሮች፣ ሁለተኛው ደግሞ የተፈጥሮን ህግ በመጠቀም ፓሲቭ አሁን እዚህ ላይ ምንም የውሃ ፓምፕ አያስፈልግም፣ ምንም ሰው አያስፈልግም። ራሱ በራሱ ራሱን ማዳን ይችላል እና እንዴት ነው ሴፍ በሆነ መንገድ ሴፍ ፌል የሚባል ነገር አለ። ኒውክሌር ሲስተም ቢወድቅ ሴፍ በሆነ ነው አስተማማኝ በሆነ ነገር ራሱን እንትን ማለት ይችላል ማለት ነው። እዚህ ላይ እንደምናየው እንግዲህ በሆት ኤር ባሉን ላይ ፊኛ ላይ ብናረግ ያ ወደ ላይ ነው የሚሄዱ። ልክ ሙቀቱም ወደ ላይ እየሄደ ከሪያክተሩ ወደ ላይ ከፍ እያለ ሲሄድ ቀዝቃዛ ወደታች እየሄደ ያ ራሱን አውቶማቲክ በሆነ መንገድ ችግር በሚያጋጥምበት ጊዜ ማቀዝቀዝ ይችላል። ፓምፕ ሳይኖር የሰው ልጅ ሳይኖር በዛ መንገድ። ሁለተኛው ቅድም እንዳልኩት
እዚህ ጋር ማግኔት ነው ያለው። ማግኔቶቹ እነዚህ ቀስት የሚያሳየውን እንትን ሁልጊዜ ይዘውት ይቆማሉ። ድንገት ችግር በሚያጋጥምበት ጊዜ ኤሌክትሪክ ሲጠፋ እነዛ ማግኔቶች መስራት ያቆማሉ። ኤሌክትሪክ ነው ማግኔቱ፣ በማግኔቲክ ፊልድ ነው እንትን የሚለው እና አውቶማቲካሊ እነዛ ነገሮች ሲወርዱ ትልቅ የብረት እንትን ነው ሲወርዱ እንትኑን ሪያክተሩን እንዳይሰራ ማቆም ይችላሉ ማለት ያለምንም ሰው ኢንቮልቭመንት በተፈጥሮ ህግ በኩሊንግ ሲስተም እና በግራቪቲ በዚህ አይነት መንገድ ሴፍቲ አለ። አሁን ከመጀመሪያው ተነስተን ሁለተኛው እዚህ ላይ ደርሰናል። በዛ አይነት መንገድ ሴፍቲ በጣም ይሄ ለማጠቃለል ነው። በዚህ አይነት መንገድ ይሰራል ማለት ነው። እንግዲህ በአጠቃላይ ሴፍቲ ሲስተሙ መልቲ ባሪየር ላይክ ሴት ኦፍ ኔትስ ቦክስ ብለናል። የተለያዩ ከቨሮች የተለያዩ ኢንዲፔንደንት የሆኑ ነገሮች አሉ። ሁለተኛው ፓሲቭ ሲስተም ነው። ሶስተኛው ደግሞ ስትሮንግ የሆነ ሴፍቲ ካልቸር ነው። በየጊዜው መማር፣ በየጊዜው ስልጠና ማድረግ፣ ያንን እንደ ባህል አድርገን ለምሳሌ የዛሬ 10 ዓመት ገደማ ነው እኛ ምናልባት ምክር እንትን ግን ከዛሬ ጀምሮ ያንን ነገር መነጋገር፣ መማር፣ ምን ያህል ጥንቃቄ እንደሚያስፈልግ ከየትምህርት ቤቱ በየቦታው በተለያየ አይነት መንገድ ማድረግ ከቻልን በጭንቅላታችን ያ ነገር ያድጋል እና ስታቲስቲካሊ በአጠቃላይ ሲታይ እስካሁን ድረስ ከሌላው ኢነርጂ ሲስተም የኒኩለር ኢነርጂ ሴፍ ነው። እንግዲህ ይሄ ነው አርጊመንቱ። በእርግጥ ችግር የለም ማለት አይደለም። ያው ትልቁ ነገር ቴክኖሎጂው ብቻ ሳይሆን ትልቁ ነገር የሰው ልጅ ጭንቅላት ነው እና ዲሲፕሊን ዶነር በደንብ ህጉን ማክበር ከቻል ጥንቃቄ ካደረግን በአግባቡ በደንብ ልንጠቀምበት እንችላለን። ነገር ግን ለምሳሌ በየጊዜው የመኪና አደጋ አለ። በቀን ውስጥ እስከ ሚሊዮን ሰው ሊሞት ይችላል ይባላል። ነገር ግን አንድ የአውሮፕላን አደጋ አንድ ቦታ ቢደረግ በዓለም ውስጥ ጠቅላላ ዜናው በየቦታው ይሰማል። ልክ የኒኩለርም አደጋ እንደዛ ስለሆነ ብዙ ጊዜ ያው ነገሮች በጣም ተጋነው ሚዲያ ላይ ይቀርባሉን እንጂ ከዛ በተረፈ አደጋ ያው የተሻለ ነው። ምክንያቱም ልክ በአውሮፕላን መጓዝ እና በመኪና መጓዝ መኪና የበለጠ አደጋ አለው እና የዛሬ ኒኩለር ልክ እንደ አውሮፕላን ነው። የዛሬ 50-60 ዓመት እንዳለ አውሮፕላን የዛን ጊዜ ብዙ የዛሬ 67 ዓመት ብዙ አውሮፕላኖች መከስከስ ሊያጋጥማቸው ይችላሉ። ግን ከዛ ተምሮ በጣም ሴፍ በሆነ ደረጃ ነው ያለው። ልክ ኒኩለርም እዛ ደረጃ በስልጣኔ ደረጃ በጣም ብዙ በቴክኖሎጂ በጣም ብዙ ስለሄድን ቅድም እንዳልኩት አንድን አውሮፕላን በተለያዩ ፓይለቶች በአውቶ ፓይለት እና በግሎባል ኮንትሮል 3-4 በሆኑ ኮንትሮሎች ተጠቅመን ሴፍ የሆነ ነገር እንትን እንደምንለው ኒኩለርም በዛ አይነት መንገድ ሴፍ ነው ማለት ነው። እንግዲህ የ1970ዎቹን እና የዛሬን ስናወዳደር በዲዛይንም በሴፍቲም በጣም የተሻለ ነገር ነው። አውሮፕላን ከ70 ዓመት በፊት የነበረው እና በአሁኑ ጊዜ ያለው እኩል አይደለም። ስለዚህ በዛው መጠን ከችግሮቻችን ተምረን ኒኩለር ፓወር ዛሬ አስተማማኝ የሆነ ደረጃ ደርሷል። ግን ሁሌም ቢሆን ጥንቃቄ ያስፈልጋል። ነገም ቢሆን አውሮፕላን አደጋ አይደርስም ማለት አይደለም። ነገም ቢሆን የኒኩለር አደጋ አይደርስም ማለት አይደለም። ነገር ግን ሁልጊዜም ቢሆን ላይፍ ሁልጊዜም ቢሆን ከእንትን ጋር ያለው ግን ከኛ ከሰው ልጆች ከጥንቃቄ ውጪ በጥንቃቄ ማነስ የሚመጣውን ነገር መከላከል መቻል አለብን እንጂ እነዚህ ነገሮችን ያው ቅድም እንዳልኩት ነው። አንድ አሮጌ ቤት ተቃጠለ ወይም ደግሞ ፈረሰ ብለን ቤት መገንባት እንትን እንደማንለው የዛሬ 25 ዓመት በጃፓን እና የዛሬ 40-50 ዓመት በራሻ ቸርኖቢል በደረሰው እንትን ተደናግጠን ኒኩለርን ወደፊት መሄድ አላቆምንም። ስለዚህ ማድረግ ያለብን ሁልጊዜም ቢሆን ማሻሻል ማድረግ ያለብን የተሻለ ነገር ቴክኖሎጂ የሚመጣበትን ማየት እንትላል። ከዛ በተረፈ እንግዲህ ለጤና ሪስክ ትልቁ ኤር ፖሉሽን ነው። እንግዲህ የአየር መበከል ነው። እነዚህ በኒኩለር ላይ ከሚመጡ አደጋዎች እንግዲህ ዛሬ የምናነሳው ሴፍቲን ጉዳይ ነው እንጂ የኒኩለር ዌስትን በሌላ ጊዜ ነው የምናየው። ኦንሊ ሴፍቲ በአደጋ ብቻ ከራዲዬሽን ጋር በተያያዘ መልክ ነው እና ይሄ በዛ አንጻር ሲታይ እንግዲህ በየቀኑ በየአመቱ በጣም ብዙ ሰው በሚሊዮን ደረጃ ይሞታል። ያ ነገር ግን በተለያዩ በዚህ ከጋዝ ከዘይት እና ከኮል እና ከመኪና አደጋ የተለያዩ ሰዎች ይሞታል። ያ ሁልጊዜም ቢሆን አይዘገብም። ነገር ግን እንደው እንትኑም ስናየው ታች ነው የኒኩለር ከሌላው አንጻር
የዴዝ ሬቱ 0.03 ሲሆን በኮል በኦይል እና በጋስ በሶላር በመሳሰሉት ነገሮች የሚደርሰውን የሰው ልጅ ለሞት አደጋ የሚያደርሱትን ኮምፔር ስናደርግ በአጠቃላይ ኒውክለር በአሁኑ ሰዓት በጣም አስተማማኝና የተሻለ ነገር ንጹህ አየር አካባቢን ሳይበክል አደጋ ሳይፈጥር የተሻለ ነው የሚለው ላይ እንደርሳለን። በአጠቃላይ እዚህ ጋር እንደምናየው እንግዲህ አኑዋል ዴዝ ታች ግራፉ ላይ እንደምናየው በኒውክለር አነስተኛ ሲሆን በፎሲል ፊውል ደግሞ በጣም ከፍተኛ ነው እና ይሄ ነው እንግዲህ ዓለም እያለንበት። በአጠቃላይ በዓለም የወርልድ ሄልዝ ኦርጋናይዜሽን እንደሚነግረን ወደ በአመት ውስጥ በዚህ በፎሲል ፊውል 7 ሚሊዮን ፕሪማቸር ዴዝ ይፈጠራል። እንግዲህ ይሄ ዓለም ጤና ድርጅት የሚተነበየው የሚናገረው ነው። ያ ማለት ምንድነው? በእያንዳንዱ ሰዓት አንድ አውሮፕላን አደጋ ይደርሳል ማለት ነው። እንግዲህ በዚህ ከአየር መበከል ጋር የሚገኘው ነገር ግን ያ ከዚህ ከኒውክለር አንጻር ሲታይ ኒውክለር ያን ያህል አደጋ ሊያመጣ አይችልም። ግን ያለው ፍርሃትና ያለው እንትን በእርግጥ የኒውክለር እንትን አንዴ ከቁጥራችን ከወጣ ችግር ስለሚያጋጥም ነው እንጂ ያ እንግዲህ ያንን ታሳቢ አድርገን ጥንቃቄ ካደረግን ወደፊት ስጋት የሌለው በአሁኑም ጊዜም ብዙ ትጋት የሌለው ነው እንላለን። እንግዲህ ወደ ኢትዮጵያ ኮንቴክስት ስናመጣ እንግዲህ ወደፊት በኢንዱስትሪ በጣም እያደግን በጣም ብዙ መኪናዎች በተለያዩ ነገሮች ከተሞቻችን እያደጉ ስለሄዱ የግድ ከዚህ ከሃይድሮ ኢነርጂያችን ጋር እንደ ህዳሴ ወይም ወደፊትም በተለያዩ ከምንገነባቸው የውሃ ኃይሎቻችን ጋር ኒውክለርን አጣምረን የተሻለ ነገር ወደፊት ንጹህ የሆነ ኢነርጂ ማግኘት እንችላለን ማለት ነው። እንግዲህ ኒውክለር ሲነሳ ትልቁ ሴፍቲ ካልቸር ነው አብሮ መሄድ ያለበት። ልክ አንድ ህክምና ሆስፒታል ውስጥ ጥንቃቄ ወይም ሴፍቲ የሚባለው ነገር የራሱ ፕሮሲጀር እንዳለው በኒውክለርም ዓለም እዚህ ጋር ሁለት ትልልቅ ድርጅቶች አሉ። ኢንተርናሽናል አቶሚክ ኤነርጂ አውቶሪቲ እና ወርልድ አሶሲዬሽን ኦፍ ኒውክለር ኦፕሬሽን የሚባላል። እነዚህ ሁለቱ ናቸው ልክ ሆስፒታል ስታንዳርድ እንደሚጠብቀው እነሱን በደንብ ማየት እንችላለን። ኒውክለር ሴፍቲ ትልቁ ነገር እንግዲህ ከዛ ጋር ነው። ኒውክለርን ስናስብ ሴፍቲን ማሰብ አለብን፣ ደህንነትን ማሰብ አለብን። ሃርድዌር በእርግጥ ማተር ያደርጋል። ቴክኖሎጂው በጣም ሄዷል። በጣም ብዙ ነገር ቅድም እንዳየ ነው በተለያዩ መንገዶች ብዙ ሌየሮች በማድረግ እና ፓሲቭ ሴፍቲ ሲስተም በመጠቀም ያ በጣም አስፈላጊ ነው። ግን ካልቸር ደግሞ ከዛ የበለጠ ነው። የትሬኒንግ የሴፍቲ ካልቸራችን ሂውማን ፋክተሩ በጣም ብዙ ስለሆነ በትሬኒንግ ቼክሊስት በኢንዲፔንደንት አይ ለምሳሌ አሁን ኢትዮጵያ ውስጥ የአቶሚክ ኤነርጂ አውቶሪቲ የራሱ ባለስልጣን እንትን ማለቱ ያ በጣም ወሳኝ ነው። የሀገር ውስጥ ሪፌሪ ነው ማለት ነው። ያ አይ እና ዋኖ እነዚህ በዓለም አቀፍ ደረጃ ሲሆኑ የኛ የራሳችን ሪፌሪ ከነሱ ጋር አብሮ የሚሰራ የራሱ የሆነ ፓወር ያለው የራሱ የሆነ ኢንዲፔንደንት ሴፍቲው ስታንዳርዱን የማይጠብቅ ከሆነ አንድ ኒውክለር ሳይት ወይም ደግሞ ቁፋሮ ወይም ዝግጅት ያን ነገር ማቆም የሚችል ትልቅ ኃላፊነት ያለው ነገር ያስፈልጋል። ስለዚህ ኒውክለርን ስናነሳ እነዚህ ነገሮች አብረው ይሄዳሉ ማለት ነው እና እያንዳንዱ ሞደርን ፕላንት የዚህ የኒውክለር ፕላንት የራሱ የሆነ ሬጉላሪ የሆነ ልክ እንደ ትምህርት ቤት ውስጥ ተማሪዎች በዚህ በፋር በአደጋ ጊዜ ምን ማድረግ እንደሚገባቸው ሁሉ ወደየት ኢቫኩዌት እንደሚያደርገው በስራም ቦታ የተለያየ ቦታ እንደሚደረግ ሁሉ ሁልጊዜም ቢሆን በኒውክለር ፕላንት ውስጥ ያ ነገር በደንብ ኤክሰርሳይዝ ያደርጋል እና እንግዲህ እዛ አካባቢ ያሉት ኒውክለር አካባቢ የሚኖሩ ሰዎች ችግር ቢፈጠር እንዴት ማምለጥ ኢፍ ዜን የሚባል ኢፍ ሳምቲንግ ሃፕንድ የሚባለውን በመውሰድ ችግሮች በሚኖሩበት ጊዜ እንዴት ማድረግ እንደሚያስፈልግ እንግዲህ በኋላ ችግሩ ሲመጣ ሰርፕራይዝ እንዳይሆን በተለያየ ቦታ የኒውክለር ፕላንት ያለባቸው ቦታዎች ሁሉ ልክ ትምህርት ቤት ወይ መስሪያ ቤት ውስጥ ኤመርጀንሲ ስልጠና እንደሚደረገው እዛም ቦታ የበለጠ ስልጠና ይደረጋል ማለት ነው። እና እንግዲህ ዋናው ሜሴጅ ምንድነው? ዋናው መልእክት እዚህ ላይ የራሳቸው የሆነ የተለያዩ ፕራክቲስ የሚያደርጉበት ሴፍቲን ፕሮሲጀር የሚጠብቁበት ሴፍቲ ትልቁ ካልቸር ነው። እንግዲህ ለምሳሌ ቤታችን ውስጥ ለሴፍቲ ብለን ስፔር ኪ ይኖራል አለ ድንገት የያዝነው እያንዳንዱ ቤተሰብ የያዘው ቁልፍ ቢጠፋ
ስፔር ኪል እናዘጋጃለን ለአደጋ ጊዜ ልክ እንደምናደርገው ባትሪ ይኖራል መብራት በሚጠፋበት ጊዜ እንደ ፓወር ባንክ የመሳሰሉት ነገሮች ይኖራሉ እና እዛም ኒውክለር ጣቢያ ውስጥም እንደ ዲዝል ጀነሬተሮች ባትሪዎች የተለያዩ ባክአፖች ኩሊንግ ሲስተም ቅድም እንዳየን ግራቪቲ ሲስተም እነዚህ ነገሮች ችግር በሚመጣበት ጊዜ ሰርፕራይዝ ከመሆን ለችግሮች መዘጋጀት ትልቁ የኒውክለር ከኒውክለር ጋር የዚህ የሴፍቲ ካልቸር እየተያያዘ ነው ማለት ነው እንግዲህ ያ ህጉ መከበር አለበት በየጊዜው ትሬኒንግ መሰጠት አለበት ኢንዲፔንደንት የሆነ ማለትም ልክ አገራችን ውስጥ ሁሉም የሀገሩ ራሱ የሆነ ነፃ የሆነ ከመንግስትም ከምንም አይነት ነፃ የሆነ ያንን ነገር መቆጣጠር የሚችል ኒውክለርን በሀገር ውስጥ አጠቃቀም ቼክ የሚያደርግ በደንብ ራሱን የቻለ ቦዲ ይኖራል እነዚህ እንግዲህ ልክ እንደ አንድ ክሊኒክ ሆስፒታል ውስጥ ብናስብ ሆስፒታል ውስጥ ኦፕሬሽን በሚደረግበት ቦታ የሚደረጉ ሬጉላር ቼኮች እንደሚደረጉ ሁሉ የተለያዩ ቼክ ሊስቶች እንደሚደረጉ ጥንቃቄ እንደሚደረጉ ሁሉ ኒውክሊየር ፕላንት ውስጥም እንደዛ አይነት ነገር ይኖርና ያን ታሳቢ አድርገን በአገራችንም ደረጃ ለዛ የሆነ ነገር መኖር አለበት ለኒውክሊየር ብቻ ሳይሆን ለተለያዩ ችግሮች በደንብ ለኢመርጀንሲ ጊዜ በደንብ ማሰልጠን መቻል አለብን በተለይ ከታች ጀምሮ ልጆችን ቀለም ትምህርት ብቻ ሳይሆን ስለ ኒውክሊየር ብቻ ሳይሆን ለተለያዩ ኢንዱስትሪ ወይም የተለያዩ ችግሮች ሊያጋጥሙ ስለሚችሉ ሴፍቲ አንድ እንደ ትልቅ ካልቸር ሆኖ አብሮ ማደግ መቻል አለበት በአጠቃላይ እንግዲህ ቅድም እንዳልነው ሴፍቲ ኢዝ ኖት አባውት ሃርድዌር ሴፍቲ ማለት ስንል ያለን ቴክኖሎጂ ብቻ ሳይሆን people in the culture ሰዎችና የሰዎች ማይንድሴት ለዛ ያለ ነገር ከቾርኖቢል በኋላ ትልቁ ነገር ትልቅ የሴፍቲ ካልቸር ነው የተፈጠረው አሁን ጥሩ ስታንዳርድ አለ በየጊዜው ኮንስታንት የሆነ ትሬኒንግ ይሰጣል ኢንዲፔንደንት የሆነ ዋችዶግ እንዳልኩት አንድ ራሱን የቻለ ነፃ የሆነ ከምንም ያንን ነገር በደንብ ፕሮሲጀሩ መጠበቁ በደንብ ለዛ ነው ኢትዮጵያ እንግዲህ አንዱም ሪኳየርመንት ነው በርግጥ ሁለት ሪኳየርመንቶች አሉ በኢንተርናሽናል ወደ 19 ገደማ ሪኳየርመንቶች የሚታዩ መሰረተ ልማቶች የሚባሉ ነገሮች አሉ በአንድ ሀገር ውስጥ የኒውክሌር ኢነርጂ እንትን ለማለት መጀመሪያ መንግስት በደንብ ሙሉ በሙሉ በዛ ነገር አምኖ መፍቀድና ኦፊሻሊ ለህብረተሰቡ ማሳወቅ ያንን ጠቅላይ ሚኒስትሩ አድርገዋል ሁለተኛው በህግ በደንብ በስነስርዓት በአዋጅ የኒውክሌር አውቶሪቲ መቋቋም አለ እነዚህን ሁለቱን አድርገናል እንግዲህ የተለያዩ ነገሮች ይኖራሉና የመጀመሪያዎቹን ሁለቱን አድርገናል ስለዚህ ይሄ አንዱ ኢንዲፔንደንት ዋችዶግ የሚያስፈልገን ለዛ ነው ማለት ነውና አይኤ እና ዋኖን እነዚህ በደንብ ለማየት እንችላለን እንግዲህ አይኤ የምንለው በ1957 ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ በ1957 ነው ሄድኳርተሩ ያለው ቬና አውስትራሊያ ነው ምንድነው የሚያደርገው እንግዲህ ኢንተርናሽናል ህጎችን ግሎባል የሆነ ሴፍቲ ስታንዳርድ ለኒውክሌር ፓወር እና ለራዲዬሽን ፕሮቴክሽን እነዚህን ስታንዳርዶች ያወጣል በየሀገሩ ለምሳሌ ኢራቅ ምናምን ሲደረግ እንደምናየው ዜና ኤክስፐርቶች የተለያዩ ቦታ ይሄዳሉ እንደገና ሞኒተር ፒስፉል ዩዝ ኦፍ ኒውክሌር ያን አንድ ሀገር ያንን ነገር የሚጠቀመው ለሰላም ነው ወይ ከዛ አልፎ ትሬኒንግ ይሰጣል ጋይዳንስ ሰፖርት በተለይ እንደ ኢትዮጵያ ላሉ ሀገሮች አዲስ ለሚጀምሩ እንዴት አድርጎ መስራት እንዳለባቸው ለኒው ካመሮች የኒውክሌር ፕሮግራምን ያሰለጥናል እንግዲህ አይን ማሰብ ያለብን የዩናይትድ ኔሽን እንደ ሄልዝ አውቶሪቲ ወይም ደግሞ የዩናይትድ ኔሽን እንደ ጤና ጥበቃ አድርገን ብናስበው ያ ምንድነው የሚያደርገው ህግ ነው ኢንተርናሽናል ሃይጂን ሩል ለምሳሌ እንዴት አድርጎ ልክ የወርልድ ሄልዝ ኦርጋናይዜሽን ሃይጂን ህግ እንደሚያወጣ እንዴት ሆስፒታሎች እንዴት ሆስፒታል ስንል እንግዲህ በዚህ በኒውክሌር አንፃር እያንዳንዱ ሀገር እንዴት አድርጎ ጥንቃቄ እንደሚጠብቁ የተለያየ መድኃኒት እንዴት እንደሚጠብቁ መድኃኒት እንዴት እንደሚጠቅሙ ሆስፒታሎች ልክ የወርልድ ሄልዝ ኦርጋናይዜሽን እንደሚያደርግ አይም እንግዲህ እያንዳንዱ ሀገር እንዴት ኒውክሌር ማቴሪያልን በአግባቡ እንደሚጠቀሙ በዛ አይነት መልክ ማየት እንችላለን እና ትልቁ ቦዲ አይኤ ነው ማለት ነው ዋናው ደግሞ ወርልድ አሶሲዬሽን ኦፍ ኒውክሌር ኦፕሬተርስ ነው የተለያዩ ሀገሮች የራሳቸው የሆነ ኒውክሌር ፓወር ያላቸው እነሱ እርስ በርስ ሄደው
ቼክ የሚደራረጉት። ይሄ በ1989 ቸርኖቢል ከተፈጠረ በኋላ የራሻው እንትን ከተፈጠረ በኋላ እንግዲህ ሄድ ኦፊስ ለንደን አለው። ከዛ እንደ አትላንታ፣ ፓሪስ፣ ሞስኮን የመሳሰሉ አገሮች አሉ። እንግዲህ ያኛ ሁለቱን ኮምፔር አድርገን ማየት እንችላለን። ይሄ የተለያዩ ሀገሮች የራሳቸው የሆነ ኒውክሊየር ኦፕሬተርስ የሆኑ ሀገሮች የራሳቸው ባለሙያዎች አሉ። አንዱን ሀገር አንዷን ሀገር ቼክ የሚደራረጉበት ስምምነት ነው እና ምንድነው የሚያደርገው? ኢንዲፔንደንት የሆነ ፒር ሪቪው ያደርጋሉ። እያንዳንዱን ሀገር ምን ያህል ጉድ ፕራክቲስ ዊክነሱን ምን እንደሚል። ምክንያቱም አይ ስታንዳርድ ነው የሚያወጣው፣ ዋናው ግን ሄዶ ኢንቨስቲጌት ነው የሚያደርገው እና ኤክስፒሪየንስ ሪፖርቶችን፣ ትሬኒንግ፣ ሜንተሪንግ እነዚህ ዴይ ቱ ዴይ ሴፍቲ እነዚህ ነገሮች ያደርጋሉ። እንዳልኩት ይሄ ከ1989 ላይ ከዚህ ከ1986 ከቸርኖቢል በኋላ የተፈጠረው እንግዲህ ከችግሮች ማግስት ሁልጊዜም ቢሆን ያው መፍትሄዎች እንፈልጋለን ማለት ነው እና ዋናው የተፈጠረው ከዚህ ከቸርኖቢል ነው እና እንዴት ነው አንድ ላይ እነዚህ የሚያደርጉት? አይ ስታንዳርድ ነው የሚያደርገው ኢንተርናሽናል ቼክ ፒስፉል ዩዝ ኦፍ ኢንተርናሽናል ኦቨርሳይት በዓለም ላይ እንዴት ኒውክሊየር ለሰላማዊ መንገድ እንጠቀም ብንሆን ቼክ የሚያደርገው አይ ነው። ዋናው ደግሞ ጀስት ድራይቭስ ኦፕሬተር ኤክሰለንስ ነው። ያ ነገር በትክክል በአግባቡ ህጉን ጠብቀን ዩራኒየም ህጉን ሴፍቲውን ጠብቀን በደንብ የምንለው ሪቪው ነው የሚደረገው። እንዴት አድርጎ እያንዳንዱ ኒውክሊየር ፓወር ራሱን ማሻሻል የሚችልበትን መንገድ በዛ መንገድ እነዚህ ሁለት ኢንተርናሽናል ድርጅቶች እንትን ይላሉ። ናሽናል ሬጉሌተር ደግሞ ያው እንደ ሀገራችን ውስጥ እንዳለው ያ የራሳችን የሆነ የግል አውቶሪቲ ነው። የሀገራችን የውስጥ ሀገር ሪፌሪ ነው ማለት ነው። እነዚህ ሶስት ነገሮች ያስፈልጋሉ ማለት ነው። እነዚህ አንድ ኒውክሊየር ፓወር ራን ለማድረግ ይሄ በሀገር ውስጥ ያለው ከነዚህ ከሁለቱ ኢንተርናሽናል ድርጅቶች ከተለያዩ ሀገር ኒውክሊየር ፕላንቶች ጋር በመሆን አንድ ላይ መስራት እንችላለን። እንግዲህ አይ ራይትስ ሩልስ ኤንድ ቼክስ ዘ ሜዲሲንስ በህክምናው ብናይ ህጉን ያወጣል። መድኃኒቱ ይሄ ነው ብሎ የዓለም አቀፍ ወርልድ ሄልዝ ኦርጋናይዜሽን እንደሚያወጣው አይ ያን ያወጣል። ዋናው ደግሞ ሜክስ ኤቭሪ ሆስፒታል ቲም ፐርፎርም ወርልድ ክላስ። ይሄ ደግሞ ዋናው ወርልድ አሶሲዬሽን ኦፍ ኒውክሊየር ኦፕሬተርስ ያ ነገር በደንብ ወርልድ ክላስ ሆስፒታሉ በትክክል ማድረግ ያው ማለትም ኒውክሊየር ፓወሩ በትክክል እንደሚሰራ ኤግዛምፕል ለመስጠት አናሎጂ ለመስጠት ያህል ነው እና በዛ አይነት መንገድ እነዚህ ይሰራሉ። እንግዲህ እያጠቃለልን ነው ሲሳይ። ከዛ ሊነሱ የሚችሉ ጥያቄዎች አሉ። ከዚህ ከኒውክሊየር ፓወር ፕላንት እና ቦምብ ይመሳሰላሉ ወይም ቦምብ ሊሆን አይችልም ወይ የሚል ነገር አለ። የለም አይሆንም ነው። ምክንያቱም ባለፈውም ለማየት እንደሞከር ነው አንድ አልኮሉ 3% ወይም 4% የሆነ አልኮል ያለው ቢራ እና ሙሉ በሙሉ አልኮል ያለው ነገር ነው የምናወራው፣ ቦምቡን እና ኒውክሊየር ፓወሩ እንግዲህ ባለፈው ጊዜ የዩራኒየም ኢንሃንስመንቱ ማለትም የ235 የምንለው የዛ ክምችት እስከ 4% ከሆነ የኒውክሊየር ፓወርን እንላለን። ነገር ግን ያ ማለት 4% አልኮል ያለው ቢራ ማለት ቦምቡ ለመድረስ ግን ያ የዩራኒየም ክምችት U235 92% ከዛ በላይ መሆን አለበት። ስለዚህ በምንም አይነት የኒውክሊየር ፓወር ውስጥ ያለ ዩራኒየም የኒውክሊየር ፓወር ውስጥ ያለ እንትን ወደ ቦምብ ሊለወጥ ወይም የቦምብ አደጋ ሊሆን አይችልም። ያንን አንድ እንትን ማለት ይችላል። ሌላው ከመሬት መንቀጥቀጥ ጋር የተያያዘ ነው። እንግዲህ ከዚህ ከጃፓኑም ተምረን ከተለያዩ ነገሮች ተምረን አብዛኛዎቹ ሳይቶች በጣም አንደርግራውንድም ሊሆን ይችላሉ ወይም ደግሞ ከመሬት ከፍ ብሎ ለዛም ቢሆን በቂ የሆነ ነገር በደንብ ተሰርቷል። ሌላው እዛ ኒውክሊየር ፕላንት አካባቢ መኖር አደጋ አለው ወይ ለሚለው መልሱ ኖ ነው። ምክንያቱም ከዛ የበለጠ አንድ ሰው በአውሮፕላን ረጅም ጉዞ በሚጓዝበት ጊዜ ከላይ ፀሐይ የሚመጣውን በራዲዬሽን ያን ያህል ወይንም ግራናይት ቢልዲንግ ላይ የሚኖር ሰው ከዛ የበለጠ ሊጋለጥ ይችላል። ስለዚህ ኒውክሊየር ፕላንት አካባቢ መኖር እኔ ያህል ችግር የለውም እና
አንድ ሞደርን ኒውክለር ጣቢያ ምን ይመስላል ብንል እንግዲህ ቅድም እንዳየነው በመጀመሪያ ሴፍቲ ላይ ፓሲቭ ሴፍቲ ሲስተም ይሄንን የወተር ሰርኩሌሽን እና የግራቪቲውን መጠቀም የሚችል መልቲፕል ባሪየር ያለው በተለያየ ልክ እንደ ሽንኩርቱ የተለያየ ነገሮች እንትን ያሉት ሪል ታይም ሞኒተሪንግ በየጊዜው እያንዳንዱን ነገር በደንብ መቆጣጠር የሚቻል እና በጣም ትሬንድ የሆኑ ኦፕሬተርስ እና እንደገና ደግሞ በዓለም አቀፍ ደረጃ በደንብ በዓለም አቀፍ ደረጃ እይታ ውስጥ በዛ ራዳር ውስጥ ያለ እንደገና የመሬት መንቀጥቀጥን የመሳሰለ ነገር ፍለድን ወይም ደግሞ የአውሮፕላን አደጋ መከላከል የሚችል እነዚህ ነገሮች ናቸው እንግዲህ ሞደርን ኒውክለር ፓወር የምንላቸው። ይህን ነገር ያሟላሉ። ዲዛይኑ ፓሲቭ ሴፍቲ ሲስተም ያለው መልቲፕል ባሪየር ያለው ሪል ታይም ሞኒተር ያለው እና እንደ መሬት መንቀጥቀጥን የመሳሰለ ነገር ወይም ፍለድን የመሳሰለ ነገር ወይም ደግሞ የአውሮፕላን አደጋ መቋቋም የሚችል መሆን መቻል አለበት። እንግዲህ ኒውክለር እና ሪኒውል ለምሳሌ እንደ ሶላር ዊንድ የመሳሰሉትን ነገሮች አንድ ላይ በማድረግ ኢትዮጵያ እንግዲህ ከነዚህ ከሁሉም አድቫንቴጆች በደንብ ማግኘት እንችላለን። እንግዲህ አንድን ሳይት ሴፍ የሚያደርገው ከመሬት እንግዲህ የመሬት መንቀጥቀጥ አካባቢ ካለባቸው ለምሳሌ እኛ ሀገር ብንገነባ መሬት መንቀጥቀጥ ያለባቸው አካባቢዎችን እናውቃለን። ከዛ ራቅ አድርገን ነው የምንለው። እንደገና ደግሞ እንደ ጎርፍ ደግሞ ከሲ ሌቭል ከፍ ያለ ቦታ ስትሮንግ የሆነ ጂኦሎጂ አላቸው። በአካባቢው ውሃ ያለበት ከሜጀር ፖፑሌሽን ያለ ትልልቅ ከተሞች ራቅ ያለ እነዚህ ነገሮች እንግዲህ በሳይት አመራረጥ ላይ ያ ለሴፍቲ ከሚያስፈልጉ ነገሮች ናቸው። በሶስት ነገሮች ስቴፖችን እናጠቃልል እና ከዛ እና ነገሮች ወደ ኢትዮጵያ ኮንቴክስት መተን የዛሬውን በዛ ማጠቃለል እንችላለን። እንግዲህ ኮር ሴፍቲ ፕላን ሴፍቲ ልክ የአንድ መኪና ሲት ቤልት እንዳለው ፊውል ክላዲንግ ብለናል። መጀመሪያ እንዴት አድርገን ዩራኒየም ውስጥ እዛ ፊውል ክላዲንግ ወይም ደግሞ ዩራኒየሙን እንዴት አድርገን እዛ ሽንኩርቷ መሀል ላይ እንደምናደርገው ኤርባግ አለ። እንደገና መኪናው ራሱ ስትሮንግ መሆኑ አደጋ እነዚህ ሶስት ልክ ከመኪናው ጋር ለማመሳሰል ሞከር ነው። ሌላው የኪችን ስቶቭ አለ። የኪችን ስቶቭ ለምሳሌ እሳቱን ዝቅና ከፍ የምናደርገው ኖብ አለ እና ነገር ግን የንትን ጊዜ በኒውክሊር ጊዜ አንድ ነገር በሚያጋጥምበት ጊዜ ያንን አውቶማቲካሊ ያንን ነገር እሳት ማጥፋት የሚችል ልክ ብዙ የጋዝ እንትኖች አሉ እዚህ ሀገር ቦይለሮች የሚሰሩበት መንገድ አለ እና በዛ አይነት መንገድ ዲዛይን የተደረገ ነው። ከዛ በተረፈ ኢመርጀንሲ ፕሪፓሬሽን ሶስት ነገሮች አሉ። ሴፍቲ አለ። ፕላን ለሴፍቲው አይተናል እንዴት አድርገን መጠቀም እንደምንችል መልቲፕል ባሪየርስ እና እንደገና ፓሲቭ ሴፍቲ ሲስተም ብለናል። ከዛ በተረፈ በራሱ እንዴት አድርጎ ማጥፋት እንደሚችል ከዛ ነገ አንድ ነገር ቢፈጠር ብሎ ሁልጊዜ ትሬኒንግ ማድረግ እና ያን ካልቸር መኖሩ በጣም አስፈላጊ ነገሮች ናቸው። እንግዲህ ለማጠቃለል ሴፍቲ ብዙ ሌየር አለው። ፓሲቭ ሴፍቲ ሲስተም ያው ግራቪቲ እና የወተር ሰርኩሌሽን አለ። ካልቸር ቼክሊስት ትሬኒንግ በጣም ኢንዲፔንደንት ነፃ የሆኑ ካልቸር ባህል የዚህ በደንብ የስልጠና ባህል እና ነገሮችን በደንብ በስነስርዓቱ መስራት እነዚህ ነገር በኢንተርናሽናል ደረጃ እነዚህ ትልልቅ የኒውክሊር ባለስልጣናት በእነሱ ቁጥጥር ሁልጊዜም በእነሱ ስር ነው ያለ ነው። በእነሱ ጋር በደንብ በቅርብ መስራት እንደገና ኒውክሊር ፓወሩ የተለያየ ነገሮች ለምሳሌ እንደ ዲዝል እንደ ባትሪ ግራቪቲ ኩሊንግ ሲስተም እነዚህ ነገሮች ያሉትን ነገሮች በደንብ አድርጎ ካሟላል በዛ አይነት መልክ ሴፍቲ እንትን ማለት እንችላለን ማለት ነው። እንግዲህ ወደ ኢትዮጵያ ስመጣ ኢትዮጵያ ኦልሬዲ ዲሞንስትሬት ትልቁን ነገር አድርገናል። አባይን የመሰለ ነገር ኮምፕሌክስ የሆነ ፕሮጀክት እንትን ብለናል። አሁን ከዛ የሚቀረን ሴፍቲ ላይ መጨመር ነው እንጂ ትልቅ ፕሮጀክት ትልቅ ኢንጂነሪንግ የሚያስፈልገውን ነገር ትልቅ ዲሲፕሊን ትልቅ ሎንግ ተርም ቪዥን ናሽናል ፕራይድ የሆነ ነገር እንደ ብሔራዊ ኩራታችን ትልቅ ነገር በዓለም አቀፍ ደረጃ ልክ እንዳደረግነው ሁሉ ይሄንንም ኒውክሊር ፓወሩንም እንደዛ አድርገን መስራት መቻል አለብን። እንግዲህ እንደ ሀገር የሶቨርን ሪስፖንሲቢሊቲ ነው የምንለው። እንግዲህ ኒውክሊር ፓወርን አዳፕት ማድረግ ስለ ቴክኖሎጂ ብቻ አይደለም የምናወራው።
የኛ ኮሚትመንት ለዛ ለኤክሰለንስ ያንን ነገር ለማድረግ ያንን ነገር በጥራትና ኢንተርናሽናል ስታንዳርዱን ጠብቆ የሰው ልጅን ህይወት መታደግ የማይችል ደረጃ ደርሶ በአገር አቀፍ ደረጃ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግን በደንብ አስፋፍተን በደንብ ራሱን የቻለ የራሳችን የሆነ ኢንዲፔንደንት የሆነ የራሳችን ኒውክሌር ኤነርጂ አውቶሪቲ ብለን በዛ ሀገራችን እንግዲህ የሚቀጥለውን ትልቁን ስራ ልክ ህዳሴን ገድበን ትልቅ ነገር እንዳደረግነው ሁሉ የሚቀጥለው እንግዲህ ይሄ ነው ትልቁ ፕሮጀክታችን። በዛ አንጻር እንግዲህ ፋይናል ሜሴጁ የሚሆነው ትልቅ ስትሮንግ ሬጉሌሽን እና ትራንስፓረንሲ ግልጽ በመሆን ኒውክሌር ካን ሄልፕ ኪፕ ኢትዮጵያ ላይት ኦን ኤንድ አወር ኤር ክሊን። እንግዲህ ያው በጣም በሚያስፈልግ ትልቅ ስታንዳርድ በጥንቃቄ ግልጽ በሆነ መንገድ ኒውክሌር ፓወርን ኢትዮጵያ በአግባቡ ገንብታ መጠቀም ትችላለች። ለዚህ ነው እንግዲህ ይበቃል ሲሳይ፣ በዚህ ለዛሬ እዚህ ላይ ዲስከስ ማድረግ እንችላለን። አመሰግናለሁ ወንድሙ። በጠቅላላ በዝርዝር ሄደህበታል። ምናልባት እንደው በጥያቄ ደረጃ ለማንሳት እንትምለው ለምሳሌ የኒውክሌር አደጋ በከፍተኛ ደረጃ መነጋገሪያ መሆን ወይ ደግሞ ዜና የመሆኑን ጉዳይ ጎልቶ እንደሚወጣም ከሌሎቹ የኃይል ማመንጫዎች ወይ ደግሞ መሰል ተቋማት ጋር ሲነጻጸር ግን አደጋው ዝቅተኛ እንደሆነ በአውሮፕላንና በመኪና መስል አቅርባል። እርግጥ ነው የመኪና አደጋ በጣም ከፍተኛ ነው። የአውሮፕላን አደጋ ከስንት አንድ የሚያጋጥም ነገር ነው። ነገር ግን ዓለም አቀፍ ዜና በመሆኑ የአውሮፕላን አደጋ አንዳንድ ሰው የበለጠ አደጋ እንደሆነ አድርጎ የሚገምት ነገር አለ። ምናልባት በዓለም ላይ አስተማማኝ መጓጓዣ ተብሎ ሊጠቀስ የሚችል ነገር ካለ የአውሮፕላን ያህል የለም። መኪና በየቀኑ በሺዎች የሚያልቁበት ነው። ያ በአመት ውስጥ በጣም በተወሰነ ቁጥር ነው። በተለይ የትራንስፖርት የመንገደኞች አውሮፕላን ላይ እንደዛ ነገር እንዳለም ያው ዳታዎቹንም አይቶ ማረጋገጥ ይቻላል። ከኒውክለር ጋር አያይዘህ ያነሳው ላይ የኒውክለር ለምሳሌ ቸርኖቢል ላይ አደጋው በገጠመበት ወቅት ቀጥታ ሞቱ የሚባሉ ሰዎች ከ50 በታች ናቸው። በተለያየ መንገድ እንደሚታየው ከሌላው ጋር ያንን ቁጥር ማነጻጸር እንችላለን። የኒውክለሩ አደጋ በጨረሩ ሳቢያ ቢያንስ ቁጥራቸው በሺዎች የሚቆጠሩ ሰዎች ሰለባ መሆናቸው ደግሞ በቀጥታም በተዘዋዋሪ ወዲያው በማለፍም በረዥም ጊዜ ለበሽታ በመጋለጥም ለአደጋ እንትን የሚሉበት ሁኔታ አለና ከሌሎቹ ጋር ይሄኛውን የጨረሩን አልፎ የሚሄደውን ጉዳት ዘላቂነቱ ጋር ተያይዞ ያለውን ነገር አነጻጽረን ዝቅተኛ ነው ልንለው እንችላለን። ምናልባት አሁን አስተማማኝ መሆኑ የፈጠረው ነገር ካለው መስተቀር አይ አደጋው በጣም ትልቅ ነው። የ24 ሰው ነው ምናምን እንደዛ 19 የሆነ 24 ሰው ነው የሞት ያን አይደለም የምናየው። ከዛ ጋር ተያይዘው ሎንግ ተርም የሆነውን ችግር ነው የምናየው። እንደገና ካልተቆጣጠር ነው የሚያመጣው አደጋ በጣም ትልቅ ዲዛስተር ነው። እንግዲህ ለዚህ ነው በኒውክሌር ቦምብ የሚያስፈራሩን የተለያዩ ሀገሮች። አሁን ዛሬ ዜና እየሰማው ነበር። ራሽያም ኒውክሌር እንትኔን ምንድነው ኤክስፐርቶችን ፑቲንም ሰብስቦ ያናግር ነበር። ትራምፕም ስለ ኒውክሌር ያወሩ ነበር። በጣም ትልቅ ማስፈራሪያ የሆነ ነገር አንድ ነገር ቢፈጠር በጣም ብዙ አደጋ የሚያደርስ ነገር ነው። ጨረሩ በጣም የሚያስፈራ ነገር ነው። ኮምፔር አናደርገውም በዛ አንፃር። ነገር ግን እዛ ደረጃ አይደለም ሲሳይ ታንኮድ የቸርኖቢሉ አይነት ነገር አይደለም ያለ ነው እና ከዛ አልፈን ቴክኖሎጂ በጣም ብዙ ስለሄደ ጨረሩን በደንብ መቆጣጠር እንችላለን። በአጠቃላይ አሁን ያለንበት ደረጃ በጣም በሴፍቲ ደረጃ በጣም ጥሩ ነው። ግን ሁልጊዜም ቢሆን ሴፍቲው ብቻ ሃርድዌሩ ብቻ ሳይሆን የሰው ልጅ ማይንድ ነው ዋናው ነገር። ስህተት ልንሰታት እንችላለን። አውሮፕላን በደንብ እያበረረን እያለ በፓይለቱ ስህተት ችግር ሊፈጠር ይችላል። ኒውክሌርም በአግባቡ እንትኖቹን ሴፍቲ ሩሎቹን ካልጠበቅን ዋርኒንጎቹን በደንብ ካላደረግን የሚያስፈልገው ነገር ቼክ ካላደረግን ችግሮችን ሊፈጠሩ ይችላል። የሚደርሰው ችግር ቀላል ነገር አይደለም። እንደ አውሮፕላን እንደ መኪና ሳይሆን በጣም ትልቅ ዲዛስተር ነው። ስለዚህ ጥንቃቄ የሰው ልጅ በቴክኖሎጂ እንደሚሄድ ሁሉ በዛም በኩል ጥንቃቄ ማድረግ አለብን እንጂ እንደ ቀላል ማየት የለብንም። ነገር ግን የሁሉ ነገር አልፈን እንደው ባለፉት 67 ዓመት የደረሰው በዛ አንጻር ኒውክሌር ባለው አደጋ ሲሳይ የደረሰው ስጋት ያን ያህል ባለው ስጋት የደረሰው አደጋ በጣም ትንሽ ነው። እውነቱን ለመናገር በሺ የሚቆጠርም ቢሆን ብዙ ሊያጋጥመን ይችል ነበር። እንዳለን ለኒውክሌር እንዳለን አምቢሽን
በጣም ብዙ ቦታ በየቦታው ቢያጋጥምን ብዙ ሊደርስ ይችል ነበር። ግን ወዲያው ነው የተማርነው። አሁን ለምሳሌ የቸርኖቢሉ አውቶማቲካሊ ጠፋ። ከዚህ በኋላ በምድር ላይ እንደዛ አይነት ነገር የለም። የዛ አይነት ነገር ዲዛይኑ ምኑ ነገር የለም እና የጃፓኑም ሲመጣ ትልቅ ነገር ትምህርት ተማሩ። ከዛ የተሻለ ነገር እንትን ለማድረግ እና በጣም የተሻለ ሁኔታ ላይ ያለ ነው ለማለት ነው። አመሰግናለሁ ወንድሙ። ምናልባት እንግዲህ መኪና ያለ ፍሬን እና አሁን መኪና በፍሬን እንዲሁም ደግሞ በሌላ በኩል ደግሞ እንደ ኤርባግ አይነት ነገር ሲገጠምበት ሲቤልት አለ። አዎ ስለዚህ ያለ ድራይቨር አለ እንዴ? ድራይቨርለስ ካር አለ አይደል? ሲሳይ አሁን እንደዛ አይደል? አሁን ዘመኑ በጣም ሄዷል። አንዳንዴ ከሰው ልጆች አቅም በላይ የሚመስሉ ነገሮች ናቸው እየተፈጸሙ ያሉት። መኪና በጎዳና ላይ ብቻውን እየተጓዘ መብራት እየጠበቀ ሲሄድ ዜብራ ክሮስ ላይ ሲቆም እንደው መጀመሪያ አካባቢ የኤለን መስክ እንትን ላይ የታየው በተለይ መጀመሪያ ገበያ ላይ ከወጡ በኋላ ዜብራ አካባቢ ላይ መቆም አልቻሉም የሚል እንትን እንደነበር ነው ማስታወስ። አሁን እነዛን ነገሮች ሁሉ ታልፎ መኪና በራሱ መንገድ እየሄደ እንትን እየጠበቀ የሚጓዝበት ዘመኑም ቴክኖሎጂውም እየረቀቀ ስለሄደ እንዳልከው ደግሞ በዚህ በኒኩለር እንትኑ በየእንትኑ የመከላከያ ስርዓቱ በጣም እየጨመረ መምጣቱ የሚሰጠው ጠቀሜታ ደግሞ እጅግ የጎላ ከመሆኑ ጋር ተያይዞ ኢትዮጵያም ደግሞ ወደዚህ ጎዳና ውስጥ ጉዞ ስለጀመረች በኢትዮጵያ የኃይል ማመንጫ ረገድ የሚኖረውም አስተዋጽኦ ያው በስፋት የተተነተነ ነው። ወንድሙ በጣም አመሰግናለሁ። ምናልባት እንደ ማጠቃለያ የምታነሳው ነገር ካለ የዛሬውን በዚያው እናጠቃለን። እኔ ማጠቃለል እንግዲህ ዋና የዚህ ፕሮግራም ዓላማ ስለ ኒኩለሪዝም ብሎ ለማውጋት ሳይሆን ወደዛ መንገድ ላይ ነው ያለነው። እንደ ሀገር እንደ ዜግነት ምንድነው ማድረግ ያለብን? እያንዳንዳችን ኃላፊነት አለብን። ምክንያቱም ወደፊት ኢንጂነሮች ወደፊት ሳይንቲስቶች እያፈራን ነው የምንሄደው እና ከአሁኑ ጀምሮ ምን መደረግ እንዳለበት ወደፊት አንድ ልጅ ወይ አንድ ወጣት አንድ ሴት እህታችን ወንድማችን እዛ ላይ የመስራት እድል ቢያጋጥመው ከአሁኑ ሰዓት ጀምሮ ማወቅ መማርና ሃይ ስታንዳርድ የሆነ ዲሲፕሊን ኖሮት ለዛ ደረጃ ላይ በኃላፊነት እንዲወጣ እንደ ሀገር ያንን ነገር መስራት መቻል አለብን። እንደ ሀገር ለዛ ነገር መዘጋጀት አለብን። የመንግስት ወይም እዛ አካባቢ ለሚሰሩ ሳይሆን እንደ ሀገር ኃላፊነት አለብን። ያን ነገር በትክክል ተግባራዊ እንዲሆን የሚያስፈልገውን ነገር ለማሟላት የማይንድ ሴት ያስፈልገናል። እንግዲህ የሚቀጥለው ሳምንት ከህዳሴ ወደ አቶም ወይም ከህዳሴ ወደ ኒውክለር እንዴት በሀገር ደረጃ ማይንድ ሽፍታችን ከማይንድ ጋር ማያያዝ መቻል አለብን። ይህ ሁሉ እንደ ሀገር የማይንድ ሴታችን ነው እንግዲህ እዚህ ያደረሰን እና እንዴት አድርገን በኒውክለሩና እዚህ በህዳሴውን ብቻ ሳይሆን በሌላውም ነገር ከህዳሴውና ከኒውክለሩ ተነስተን ይሄን ነገር ልክ እዚህ እንዳደረሰን ልክ ትልቅ ፕራይድ እንደሰጠን በሌሎችም ነገሮች እንደ ሀገር ብዙ የምናደርጋቸው ፖለቲካውን እንተውና እንደ ሀገር እንደ ሰው ልጅ እንዴት ወደፊት ኢትዮጵያን ይሄ ማሳያችን ነው። ህዳሴን ሰርተን ወደ ኒውክለር ከሄድን ሌላም ነገር ማድረግ እንችላለን። በሰላሙም በተለያዩ አይነት ነገሮች የተለያዩ እንግዲህ ይሄ ሁሉ ነገር የሰው ልጅ ጭንቅላት ነው። ኒውክለሩንም ህዳሴውንም ሁሉንም ነገር ሁላችንም ተሸክመን የምንሄደው ይሄ ከዚህም በላይ ልናሰራው እንችላለን እና ያንን አያይዘን ወደፊት እናያለን በሚቀጥለው ሳምንት። ይሰራ አመሰግናለሁ ወንድሙ። እንግዲህ ክቡራን ተመልካቾቻችን የኒውክለር የኃይል ማመንጫ ደህንነቱ የተጠበቀ ነው ወይ የሚለው መነሻ ማድረግ ወንድሙ ነጋሽ በዛሬው ዕለት ያቀረበውን ፕሮግራም በዚሁ ያጠናቀናል። ሳምንት በተመሳሳይ አርዕስት ላይ በቀጣይ ወንድሙ ባነሳው ጉዳዩ ላይ እንገናኛለን። የዛሬውን በዚህ ያጠናቀናል። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?